ባለትዳር ነኝ። የምኖረው በስደት ነው። ስደት ከወጣው 11 ዓመት ሆኖኛል። ከባለቤቴ ጋር የሚተዋወቅ ነው ከዚሁ ስደት ላይ ነው። ባለቤቴ አሁን የሚኖረው ኢትዮጵያ ውስጥ ነው። ለማንኛውም ባልና ቤት ያላችሁ ሰዎች ዞር ዞር በሉ፣ መዘወር አይከፋምና ማለት ነው። ለማንኛውም ሙሉን ላካፍላችሁ። ከሁለት ቀን በፊት የአንዲት እህታችን የሚያሳዝን ታሪክ አካፍያችሁ ነበር። ወላይ ነው ምላችሁ። የዚያችን ልጅ ታሪክ ከሰሙ ወዲህ በጣም ብዙቶች የተለያየ ነገር ይጽፉልኛል። ለማመን ሁሉ የሚከብድ ማለት ነው። ከዚያ ሁሉ ደግሞ የዛሬው ሰምቼው ማይቸው የሚማላውቅ ለየት ያለ ነገር ስለሆነ የአንድ እህታችን ታሪክ ይዤላችሁ መጥቻለሁ። ታሪኩን እስከ መጨረሻ ስሙት። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ ታሪኩ ልወሰዳችሁ። የምኖረው በስደት ነው። ባለትዳር ነኝ። ስደት ብዬ ከወጣው 11 ዓመት አስቆጥሬያለሁ። የመጣሁት በኮንትራት ነበር። የተወሰኑ ዓመቶች እንደሰራው ከኮንትራት ቤት ጠፋው። ከዛም ከሆነ ኢጃዛ ቤት ከባለቤቴ ጋርም ተዋወቅን። በተዋወቅን በሁለት ዓመታችን ከባለቤቴ ጋር ተጋባን። ተጋብተንም ለአንድ ዓመት ከምናምን ያክል ከባለቤቴ ጋር በጣም ደስ በሚል ሁኔታ አብረን ቆየን። በመሀል እኔ ልጅ መውለድ ፈልግ ስለነበር ልጅ እንውለድ ስለው አይሆንም፣ አሁን ልጅ አንወልድም፣ ምክንያቱም አላማችን ይሰናከላል። ልጅ የምንወልደው ሀገራችን ስንገባ ነው። አንቺም ስሪን እኔም ልስራ አለኝ። እኔም በሀሳቡ ተስማምቼ እሺ አልኩት። ግን አንድ ዓመት ከምናምን እንደቆየን ባለቤቴ ባላሰበው አጋጣሚ በሳውዲ ሾርጣ ተያዘ። በሾርጣ ተይዞ ታሰረ ለ8 ወር ያክል። ከ8 ወር የስርዓት ቆይታ በኋላ በሰላም ወደ ሀገሩ ገባ። ያው ሳስበው ድንገት ወደ ሀገሩ ስለገባ አሁንም ድጋሚ መሰደድ ይፈልጋል። በተደጋጋሚ በባህር መሰደድ ሞክሮ ሲሞክር ድንበር ላይ የተያዘ ይመለሳል። በመጨረሻም በቃ ካሁን በኋላ አትሞክር፣ እኔ ትንሽ ሰርቼ እመጣለሁ፣ ስለዚህ ከሀገር ላይ የሆነ ስራ ጀምርና ስራ አልኩት። እሱም በሀሳቡ ተስማማ። ግን እኮ ብር የለኝም አለ። ከዛም እኔ ልክልሃለሁ አልኩት። ግን ልክልሃለሁ እንዳልኩት በቃል ያልተገኘውም ቶሎ ብሩን አላኩለትም ነበረ። ብሩ ሲዘገይበት መሰለኝ አላቅም። ባለቤቴ በጣም ጎበዝ ታታሪ ይመስላል ሲታይና እኔ እሱን ከማግባቴ በፊት የኖርኩት እድሜ እንዳለ ስደት ላይ ቤተሰቦችን ነው የረዳውበት። እሱን ከማግባቴ በፊት ምንም አይነት ገንዘብ አልነበረኝም። እሱ ግን እኔና እሱ ሳንጋባ በፊት በስሙ ቤት ሰርቶ ነበረ። ከዛ ብር ልክልሃለሁ ስራ ትጀምራለህ ብዬው ስላላኩለት መሰለኝና የሆነ ሀሳብ አቀረበልኝ። ሀሳቡም አንቺም ዝም ብለሽ ብር ከምትሰጭኝ እኔም ከምሳቀቅ እንዲህ ብናደርግ ምን ይመስልሻል አለኝ። ምን ስለው ቤቱ ይገመትና የቤቱን ግምት አስገቢልኝና በምታስገቢልኝ ግምት የሆነ ስራ ጀምርበታለሁ አለኝ። እኔም ደስ አለኝ። ነገ ልጆችን የማሳድግበት እኔስ የምኖርበት ቤት አይደል እንደ ብዬ ምንም ሳላቅማማ እሺ አስገምተውና ግምቱን ንገረኝ፣ ግማሹን እከፍላለሁኝ አልኩት። እሱም ማሻለ። የሚያሳዝነው ነገር እስከዚያን ሰዓት ድረስ እሱ የኔን ቤተሰቦች አያውቃቸውም፣ በስልክ እንጂ በአካል አይተዋወቅም። ምክንያቱም ሁለታችንም የተለያየ ሀገር ልጆች ነንና። እኔ የእሱን እህትና ወንድም ከዚህ ስደት ሀገር ታወቂያቸዋለሁ። እንዲሁም እናትና አባቱንም በቪዲዮ አውርቻቸው አውቃለሁ። እሱ ግን ስለ እኔ ቤተሰቦች ምንም ነገር አያውቅም። አንዳንዴ ብቻ በስልክ ወንድሜ ጋር ያወራል እንጂ። የቤቱ ግምት ሊሰራ ነው ሲለኝ ቆይ ወይ አባቴ ወይ ወንድሜ ይምጡ ስለው አታምንኝም ማለት ነው እንዴ? ለምን ታከላትሚያቸዋለች ከዚህ ሀገር ድረስ? ከቤተሰቦች ጋር መተዋወቅ የምፈልገውም አንቺ ስትመጭ ነው ብሎ ተቆጣኝ። እኔም ወደው ስለነበርም አምነዋለሁምና እሺ ችግር የለውም ቤቱን አስገምተው አልኩት። ቤቱም ተገመተና 750 ሺህ ብር እንድከፍል ተደረኩኝ። እኔም ደስ ብሎኝ ያንን 750 ሺህ ብር አስገባውለት። 750 ሺህ ብሩ ልኬለት ብዙም ሳይቆይ ግን እኮ ፍቅር ቤቱ ስታይ ውጩ ያምራል አይደለ? ግን እኮ ውስጡ ምንም ነገር የለውም። ስለዚህ አንቺን በቅርቡ እንደምትመጪ እየነገርሽ ነው። ከመምጣትሽ በፊት ግዴታ ቤት ቃል እናሟላ ግድ ይለናል። ስለዚህ የተወሰነ ብር ከተረፈሽ ላኪልኝ አለኝ። እኔም ከሱ ጋር ከተጋቡ በኋላ ቤተሰቦችን ረድቼ አላቅም። ለራሴ ወርቅ እየገዛው አስቀምጣለሁ፣ እንዲሁም ብር ይዣለሁ። ስለዚህ እሺ ብዬ ለቤት ዕቃ ማሟላ የሚሆን ብር ላኩለት። ብሩን ከላኩለት በኋላ ግን የሆነ ነገር ትዝ አለኝ። 750 ሺህ ብር ልኬለት እንዴት አሁን እኔም ብር አሻግሮ ያያል? ለምን ባለው ብር ገዝቶ በኋላ ቢሆንስ ጨምሪም አላለኝም ብዬ አሰብኩኝ። ግን ደግሞ ያን እንግዲህ ስራ ልጀምርበት ነው ብሎ ስላሰበ ይሆናል እኔን የጠየቀኝ። ችግር የለውም ለቤት ያደለ እንደ ብዬ እንደገና ወደ ራሴ ተመለስኩኝ። ከዛ እሱም ከተወሰኑ ወራቶች ቆይታ በኋላ የሞባይል ሱቅ ከፍቶ እየሰራ እንደሆነ ነገረኝ።
ቪዲዮ ላከልኝ። በላኩለት ብርም ሙሉ የቤት እቃውን እንዳሟላም ቪዲዮ ቀርጾ ላከልኝ፣ አሳየኝ። እኔም ደስ አለኝ። እውነት ለመናገር ቤቱን የሰራው በጣም በሚያምር ሁኔታ ነው። ዲዛይኑ፣ የቀለም አመራረጡ እንዲሁም ደግሞ የቦታው አቀማመጥ በጣም ያምራል። ከዕለታት አንድ ቀን ያንን ቤት አየሁትና ስልኬን ስጎረጉር ስልኬን ሳጸዳ ወሰድኩና ፌስቡክ ላይ ጫንኩትኝ። በጣም ብዙ ሰዎች አደነኩት። ብዙዎቹ ራቅ አድርገሽ አንስተሽ ላኪልን፣ በዚህ ዲዛይን ማሰራት ፈልጋለሁ ይሉኛል። ብቻ ብዙ ነገር ብቻ ሰው ወደደውና ብዙ አስተያየት ሰጠኝ። እኔም ኮራሁበት። ይባስ ብዬ ደግሞ በሌላ ጊዜ ጀግና ባል ሲኖራችሁ ብዬ በፍቅር ሙዚቃ አቀነባብሬ ያንኑ ቤት ቲክቶክ ላይ ለቀኩት። ምክንያቱም ቤቱ በጣም ያምራልና። ከዛም አሁንም አስተያየቱ እንደቀጠለ ነው። ከዛ በለመድኩት እንደዚያ ብዬ ፖስቼ ከተወሰኑ ቀናቶች ልዩነት በኋላ ያንኑ ራሱን ቤቱን ፌስቡክ ላይ አየሁት። እነዚህ የተረገሙ የኔን ቪዲዮ ወስደው ጫኑት አይደል ብዬ ተናደርኩኝና ልጅቷን ሂጄ አናገርኳት። እሷ ግን መልስ መስጠት አልፈለገችም። በኮሜንት ስላልመለሰችልኝ ሜሴንጀር ላይ ጻፍኩላት። ለመመለስ ግን ፍላጎት የላትም። እኔም ዝም አልኳት። ከዛም በሌላው ቀን ደግሞ ሰንበት በት ብዬ ይባስ ብሎ ያንኑ ቤት ጀግና ባል ሲኖራችሁ ብላ በተለየ ጽሁፍና በተለየ በፍቅር ሙዚቃ አቀነባብራ ፖስት አድርጋ አሁንም አየኋት። አልቻልኩም። በዚህ ሰዓት ልጅቱን ገብቼ አናገርኳት፣ ፎሎ አደረግኳት። ፎሎ መለሰችልኝ። ተረጋጊ፣ ቤቱ የራሴ ነው አለችኝ። እሷም አረ ቤቱ የኔ ነው ባሌ ልኮልኛል ስላት፣ እንዴ ያምሻል እንዴ? ያንቺ ቤት ብቻ ነው እንዴ ያለ? ከረሉና ዲዛይን ተመሳስሎብሽ ሊሆን ይችላል እንጂ ቤቱ የራሴ ነው አለችኝ። እኔ ግን የራሴ ቤት ነው ብዬ ተከራከርኳት። ወይ ቪዲዮን ከኔ ወስደሽ ጭነሽው ከሆነ ቁርጤን ንገሪኝ ስላት፣ ከአንቺ ወስጄ አልጫንኩትም፣ ማየት ትችያለሽ፣ ራሴን ተልኮልኝ የፖስትኩት አለችኝ። ከዛም ማውራት ጀመርን። እስኪ የባልሽን ቁጥር ላኪልኝ አለችኝ። እኔም ለምንድን የባሌን ቁጥር የምልክልሽ ከፈለግሽ አንቺ ላኪልኝ አልኳት። ሁለታችንም ጥርጣሬ ውስጥ ገባን መሰለኝ። ከዚያንም ከነምልክቱ ልንገርሽ እንዴ ባሌ ቤቱን ሰርቶ ከዛ ብር አስገብቼ ነው 700 ሺህ ብር አልኳት። እሷም ደግሞ እኔም ቤቱን ቀድሞ የሰራው ባለቤቴ ነው፣ በኋላ ነው ብር ያስገባውለት 450 ሺህ ብር ነው ለቤቱም ግምት ያስገባለችኝ። በዚያን ሰዓት አልቻልኩም። ይሄ ሰው እያጭበረበረ እንደሆነ ገባኝና ቁጥሩን ላኩላትና ስታስተያየው ቁጥሩ አንድ ነው። ይባስ ብላ ደግሞ እሷ የራሴን የባለቤቴን ፎቶ ላከችልኝ። ለካ ሁለታችንም እያጭበረበረን ነበረ። እኔም ብቻም ሳይሆን ከሌላ ሰዎች ጋርም ይጀናጀን ነበረ። እኔና እሷ ቤቱን ስለፖስት ነው ተዋወቅን እንጂ ሌላ ልጆችም እንዳሉ ሰምቻለሁ። እኔ ግን ለጊዜ ያወቅኩት እኔና እሷን ብቻ ስለሆነ ለምንድን ነው ሁለታችን እንደዚህ አድርገ የተጫወትክብን ስለው፣ እሷንም አንቺንም አላቃችሁም፣ ባናታችሁ መተከል ትችላላችሁ፣ ዘርማንዝርሽንም አላቅም ብሎ ሁለታችንም ብሎክ አደረገን። እንዲህ አድርጎ ተስፋ አስቆረጠኝ። በሰው ሀገር አቅም አሳጣኝ። ምን ላድርግ ግራ ገባኝ። ምነ ቤተሰቦቼን ረድቼ በነበር እንደጀመርኩት ወደ ሀገሬ እንዳልዞር አድርጎ ሰበረኝ። ስለዚህ ቶች ባካችሁን ቤት ስታሰሩ በቤተሰቦቻችሁ አሰሩ ብላችኋለች። በቤተሰቦቻችሁ አሰሩ። ያው በቤተሰብ ሲሰራም የዛችን ልጅ ታሪክ ሰምታችኋል። ወንድሟ ጉድ አድርጓታል ማለት ነው። የራሱን ቤት ሰርቶ እሷን ባዶ ነበር ያደረገው። ግን እንደኔ ቢሆንም የሀገሬ ልጆች ባዳ ከሚበለው ምንም ይሁን ምንም የእናታችሁ ልጅ ይሻላችኋል። ቢያጠፋውም ቢያለማውም እና ሰው አትመኑ። ወላሂ በባል ብር አታሰሩ። በተለይ የአንድ አካባቢ ተወላጅ ካልሆናችሁ ቤትን ያክል ነገር ግምት ስታስገምቱ ቤተሰቦቻቸውን የማታስገቡ ሰዎች ጤነኞች ናችሁ? ሽማግሌ ይሁኑ ዱርዬ ይሁኑ ምንናምናችሁ ነው እሱ 750 ሺህ ብር ክፈሉ ሲላችሁ ብቻ የምትከፍሉት እና እህቶቼ ጥንቅቅ ሁኑ። እሺ ጥንቅቅ ሁኑ። እውነቴን ነው የምላችሁ። ዛሬ ጊዜ የሚታመን የለም። ብራችሁን ያዙ። ብራችሁ ካለ ነገ ከሀገራችሁ ስትገቡ ራሳችሁ ቁማችሁ የፈለጋችሁትን ነገር አማርጣችሁ መግዛት ትችላላችሁ። ለእህታችን የሆነ ነገር ብሏት፣ እኔ ግን በውስጥ አውርቻታለሁ ማለት ነው እና ተጠንቀቁ።